በተደጋጋሚ የቶንሲል ኢንፌክሽን ሲኖር የልብ ህመምን ሊያመጣ ይችላል። ስለዚህ የትኛው የቶንሲል ኢንፌክሽን ነው ከልብ ህመም ጋር የተያዘው? ይሄኛው በባክቴሪያ ኢንፌክሽን የሚመጣ የቶንሲል ኢንፌክሽን ሲሆን ይሄ ደግሞ ግሩፕ ኤ ስትሬፕቶኮካል የሚባል ባክቴሪያ አለ። በሱ ኢንፌክሽን ካለ በተለይ በተደጋጋሚ ያን ኢንፌክሽን የሚያጠቃ ከሆነ የልብ የመዝጊያ በሮች ላይ ወይ ደግሞ ቫልቭ የሚባሉ ችግር ያመጣና ቋሚ የሆነ የልብ ህመም ሊያመጣ ይችላል ማለት ነው። ስለዚህ የዚህ አይነት የቶንሲል ኢንፌክሽን መኖሩ የሚታወቀው ያው ህክምና ቦታ ነው። ስለዚህ ቶንሲል ህመም ወይ ደግሞ መዋጥ መቸገር ካለ፣ ትኩሳት፣ አንገት አካባቢ የሚወጡ ንፍፊቶች፣ ቶንሲል ውስጥ ደግሞ ቢጫ ነገር ነጠብጣብ ነገሮች የምታይ ከሆነ የባክቴሪያ ኢንፌክሽን ሊሆን ይችላል። ስለዚህ በአግባቡ ከታከመ ከዚህ አይነት ህመምን መከላከል ስለሚቻል ልጆ ወይ ደግሞ ማንኛውም የቶንሲል ኢንፌክሽን ያለው ሰው እንደዚህ ምልክቶች ከታዩ ወደ ህክምና ተቋም መሄድ ይኖርባቸዋል ማለት ነው። አመሰግናለሁ። ዶክተር ፊልማዊት እባላለሁ። ከአንገት በላይ ህክምና ስፔሻሊስት ነኝ።